በሕይወታችሁ ለምን ይሄ ሁሉ መዘግየት? የኔ ጊዜ መች ነው የሚደርሰው ብላችሁ ጠይቃችሁ ታውቃላችሁ? ዛሬ አንድ ታላቅ ንጉስ የእግዚአብሔርን ጊዜ በትዕግስት ተጠብቆ እንዴት የክብር ዙፋን ላይ እንደወጣ እናያለን። ይህ ታሪክ የእናንተንም ሕይወት ሊለውጥ ይችላል። ሰላም የተወደዳችሁ የደሊላ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ በጌታ ፍቃድ ይዘንላችሁ የቀረብነው ብዙዎቻችን ልንማርበት የሚገባን በተለይ በእነዚህ ግራ በሚያጋቡና ፈጣን በሚመስሉ ዘመናት ውስጥ የትዕግስትንና የእግዚአብሔርን ጊዜ አጠባበቅን የሚያስተምረን የቅዱስ ንጉሥ ዳዊትን ታሪክ ነው። መጽሐፍ ቅዱስ እንደሚነግረን እግዚአብሔር ነገሮችን ሲያደርግ እውነት እስኪገለጥ ድረስ እኛ በማናውቀው ብዙ ምስጢር አለው። ቅዱስ ዳዊት ገና እረኛ ሳለ በእግዚአብሔር ተመርጦ በነቢዩ ሳሙኤል እጅ የተቀባው ገና በለጋ ዕድሜው ነበር። አስቡት፣ ምናልባትም የ12 ዓመት ሕፃን እያለ አንተ የእስራኤል ንጉሥ ትሆናለህ ተብሎ ተነግሮታል። ይህ ትልቅ ተስፋና ሹመት በውስጡ ይዞ ዳዊት ግን ወዲያውኑ ወደ ንግስና አልመጣም። ይልቁንስ ከዚያች ቀን ጀምሮ ለድፍን 20 ዓመታት ያህል በፈተና፣ በስደት፣ በችግርና በመከራ ውስጥ አለፈ። ጎልያድን ድል ካደረገ በኋላም ቢሆን በንጉሱ በሳኦል ቅናት ምክንያት ለብዙ ዓመታት በበረሃ ሲንከራተት ኖሯል። አያችሁ፣ እግዚአብሔር ሹመቱን ሰጥቶት ነበር። ነገር ግን የሹመቱ ጊዜ ገና አልደረሰም ነበር። ዳዊት እስከ 30ዎቹ መጀመሪያ ድረስ ያቺን የተስፋ ቃል በልቡ ይዞ በእምነትና በትዕግስት ጠበቀ። በብዙ ውጣ ውረዶች ውስጥ እግዚአብሔር ከእርሱ ጋር እንደነበረ ያምን ነበር። ይህ ረጅም የጥበቃ ጊዜ ዳዊትን ለንግስናው እያዘጋጀው ነበር። ባሪያውን እየቀረጸ ትዕግስቱን እያስተማረ በእግዚአብሔር ላይ ያለውን መታመን እያጠነከረ ነበር። እኛም ሕይወታችን ውስጥ መዘግየት ሲመስለን እግዚአብሔር እየሰራ መሆኑን፣ ለትልቅ ነገር እያዘጋጀን መሆኑን ማመን ይገባናል። በመጨረሻም የእግዚአብሔር ጊዜ ደረሰ። ዳዊት በእስራኤል ላይ ንጉሥ ሆኖ ተሾመ። ያ የ20 ዓመታት ጥበቃና መከራ ጊዜ ፍሬ አፈራ። ወዳጆቼ፣ ከዚህ የዳዊት ታሪክ የምንማረው 4 ታላላቅ ትምህርቶች አሉ። የመጀመሪያው የእግዚአብሔር ጊዜ ፍጹም ነው። የእግዚአብሔር ጊዜ ፍጹም መሆኑን። እኛ የራሳችን የጊዜ ሰሌዳ ቢኖረንም የእግዚአብሔር ጊዜ ግን ከሁሉ ይሻላል። ሁለተኛው ትዕግስት ዋጋ አለው። የትዕግስትን ዋጋ መጠበቅ ከባድ ሊሆን ይችላል፣ ነገር ግን በትዕግስት የሚጠብቁ የእግዚአብሔርን በረከት ያያሉ። ሶስተኛው ፈተናዎች ያጠነክራሉ። በፈተና ውስጥ መጠንከር። በምንጠብቅበት ጊዜ የሚያጋጥመን ፈተናዎች ለሚመጣው በረከት ያዘጋጁናል። አራተኛውና የመጨረሻው ተስፋ አትቁረጡ። ተስፋ አለመቁረጥን። እግዚአብሔር የሰጣችሁ ተስፋ ካለ ጊዜው የራቀ ቢመስልም ተስፋ አትቁረጡ። ስለዚህ እናንተም ታገሱ፣ ልባችሁንም አጽኑ፣ የጌታ መምጣት ቀርቧልና ይለናል በያዕቆብ መልእክት ምዕራፍ 5 ቁጥር 8 ላይ። የዛሬው የቅዱስ ንጉሥ ዳዊት የትዕግስት ታሪክ እንደተማራችሁበትና እንደተበረታታችሁበት ተስፋ አደርጋለሁ። እናንተስ በሕይወታችሁ የእግዚአብሔርን ጊዜ በትዕግስት የጠበቃችሁበት አጋጣሚ አለ? ከታሪኩ ምን ትምህርት ወሰዳችሁ? ሐሳባችሁን ከታች በኮሜንት መስጫው ላይ አካፍሉን። ይህ ቪዲዮ ከወደዳችሁት ላይክ በማድረግ ለወዳጅ ለዘመዶቻችሁ ሼር በማድረግ እንዲሁም የደሊላ ሚዲያ ቤተሰብ ለመሆን ሰብስክራይብ በማድረግ አበረታቱን። የደውል ምልክቷን መጫን አትርሱ። አዳዲስ ቪዲዮዎች ስንለቅ ወዲያው ማሳወቂያ እንዲደርሳችሁ። በሚቀጥለው አስተማሪ ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን። ደሊላ ሚዲያ፣ የእውነት መንገድ ማያ።